السلام عليكم ورحمة الله وبركاته. الهدهد يا سلفي استوديو ሰባትን በተመለከተ ሰባትም የለም ሶደቃ አለ ነብዩ አለይሂ ሰላቱ ወሰለም እተቁናረ ወለው ቢሽቂ ተምራ በተምር ክፋይ እንኳን ቢሆን ከጀሃነም ቅጣት መክቱ ብለዋል። ሶደቃ ከበላ መመከቻ ነው፣ መከላከያ ነው። ሶደቃ እናቴ ቀድማተት ኡሚ እናቴ ሞተች ድንገት እፍቱልተት ኡሚ እናቴ ድንገት ሞተች አፋ አتصدቁ ለሃ ሶደቃ ባደርግላት ይደርስላታል እንዴ ያ ረሱላህ? አዎ አሉ ነብዩ አለይሂ ሰላቱ ወሰለም። ሶደቃ ልታደርግ ትችላለህ። ሰባት ጠብቆ ማድረግ ግን ሌላ ነገር አለበት። መልክ 3 ቀን 7 14 4 ወር 6 ወር አመታት እየተባለ ያይነ መፍረጫ ምን እየተባለ የሚያወጡታል። ይሄ የለም ከሌላ ተወርሶ የመጣ ነው። ከሌሎች ተወርሶ የመጣ ነው። ከነሷራዎች የተያዘ ነው። ሶደቃ ግን አትሶድቅ አላለም። ሶደቃ የለም አሉ ይላል አላልንም። ሶደቃ አሰራሩን እወቅበት አደራረጉን እወቅበት ነው ያልነው እንጂ ሶደቃ የለም አላልንም። ሸሪዓ ቁርአን አለ እያለ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው አለ እያሉ ሶደቃ የለም አንልም። ሶደቃ ማንን መጥራት እንዳለበት ደግሞ ወቅ ለማን ነው ሶደቃ እንደ ደረጃው በጣም ዲሃ የሆኑ ምስኪኖች አሉ፣ አሮጊቶች አሉ፣ ልጅ የሌላቸው አሮጊቶች አሉ። የሚገርም ማን ሆነው ያረጁ ለነዚህ ነው ሶደቃ የሚሰጠው። ዘካም ስታወጣ ለነዚህ ነው ቅድሚያ የሚሰጠው። እሱ ለማን ይሰጣል? ለቃልቻ። ሶደቃ የሚጠራው ማን ነው? ቃልቻ ጋር እኮ የተጠማመድ ነው እኮ በዚህ ነው ትኩረት ውስጥ የገባ ነው። ሶደቃ ስታበላ ምስኪኖች አሉ፣ ለማን ማብላት እንዳለብህ እወቅ። የቲሞች አሉ፣ አሮጊቶች አሉ፣ አዛውንቶች አሉ፣ ጧሪ የሌላቸው ለነዚህ ፍቀድ። እነዚህን በደንብ ስጥ። እነ ሸህ ዑስማንም ባበላሳ አብላን ያታብላ አላልኩም እኮ ሌላንም ቃልቻንም አታብላ አላልኩም። ነገር ግን መስጠት ያለብን ለማን በላጭ እንደሆነ ደግሞ እወቀው። ይሄንን በደንብ አድርገን እንረዳ። ዘካ ከሆነ በተለይ ለባለ ሀብት አይሰጥም። ሀብት ላለው እነ ሸህ ሁሴን እነ ሸህ ዑስማን ብዙዎቹ ሀብት ኖራቸው የሚቀበሉ አሉ። ይሄን ተጠንቀቅ። ሸህ ሁሴን እናንተ ሰፈሩን አይደለም